ውስጥ የሚፈሰው የመንፈስ ቅዱስ ዘይት ግን ከሚችላቸው ቋንቋዎች በላይ እንጂ በታች አይደለም ስለዚህ ቋንቋ ሁሉ ለኢየሱስ ክብር የተሰጠን ነው ኢየሱስን እናከብርበት የተሰጠን ነው ወገኖቼ ወይ በመንችለው ቋንቋ ሁሉ የኢየሱስ ክርስቶስን ዝና ስንተርክ ስናውጅ ስንቀነቀን ስንቃኝ የሚፈለገው እሱ ነው አምልኮ እሱ ነው ዛሬ ወደ ኢሳይያስ 6 ወደምታውቁት ኢሳይያስ ምዕራፍ 6 ወስዳችኋለሁና መልእክቴም ወንድሜ የጌታ ክብር ባለበት መንፈስ ቅዱስ በተገኘበት እንዳስመለከን ሁሉ ይሄን አምልኮ የሚያስቀጥል ነው የተነቃቃው መንፈሳችሁ ይቀጥል መንፈሳችን ይቀጥል በዜማ በዝማሬ እግዚአብሔርን እንዳወደስን እንዳከበረን ሁሉ ቃሉን እየሰማን ደሞ እሱን እናክብረው ከሱ ጋር ግንኙነት እናድርግ እንቀጥል ኢየሱስ ጌታ ነው ኢሳይያስ ምዕራፍ 6 ቁጥር 1 እስከ 7 ያለውን እስከ 8 ያለውን አነብላችኋለሁ እስከ 8 መልእክቴ በዛ ውስጥ ነው የሚገኘው ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት የልብሱም ዘርፍ መቅደሱን ሞልቶት ነበር ሱራፌልም ከርሱ በላይ ቆመው ነበር ለእያንዳንዱም 6 ክንፍ ነበረው በሁለት ክንፍ ፊቱን ይሸፍን ነበር በሁለቱም ክንፍ እግሮቹን ይሸፍን ነበር በሁለቱም ክንፍ ይበር ነበር አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር የመድረኩም መሰረት ከጨዋሂው ድምጽ የተነሳ ተናወጠ ቤቱንም ጢስ ሞላበት እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ አይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁ ቁጥር 6 ከሱራፌልም አንዱ እየበረረ ወደኔ መጣ በእጁም ከመሰውያው በጉጠት የወሰደው ፊም ነበር አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል በደልህም ካንተ ተወገደ ኃጢአትም ተሰረየልህ አለኝ እያለ ይቀጥላል ይሄንም ምለው ማን ነው ኢሳይያስ አጭር ጸሎት አድርገን እንጀምር የዘላለም አምላክ ቅዱስ እግዚአብሔር ሆይ ቃልህ እውነት ነው አንተ እውነተኛ አምላክ ነህ የታመንክ አምላክ ነህ ብዙዎቻችንን ጨለማችንን የገፈፍክ ሞታችን ሞተልን ሕይወትን የሰጠን እግዚአብሔር ከውሸተኛው ዓለም ወደ እውነተኛው ዓለም ያሸጋገርከን ያፈለስከን አንተ ነህ ስለዚህ ስም ይባረክ ክብርን ሁሉ ለአንተ እናመጣለን በሰማይም በምድርም ስም ይብሩክ ይሁን አሁን በተነበበው ያ ቃል መሰረት ወደ ልባችን ጌታ ሆይ በመንፈስህ እንድትመጣ ቃሉን እንድትገልጥልን እንድትተረጉምልን ቁጭ ብሎ የምሰማውን ሕዝብ እንድትባርክ እኔም እዚህ የቆምኩትን ጌታ ሆይ እንድትጠቀምብኝ በጌታ በኢየሱስ ስም ለምናለሁ ጊዜውን ሰዓቱን እኛነታችንን ተረከብ በጌታ በኢየሱስ ክርስቶስ ስም አሜን ስለዚህ በዚህ ክፍል ውስጥ እንደ ርዕስ አድርጌ የምናገረው ተጽዕኖ ፈጣሪ አምልኮ በሚል እናገራለሁ ተጽዕኖ ፈጣሪ አምልኮ በዚህ ምዕራፍ ባነበብነው ክፍል ላይ ኢሳይያስ ንጉሡ ኦዚያን በሞተበት ዘመን እግዚአብሔርን በረጅምና ከፍ ባለው ዙፋን ላይ ተቀምጦ ምን አልኩ ይላል አየው ወገኖቼ አምልኮ እግዚአብሔርን ማየት ነው የጠራንን ማየት ነው በጠራ አይን በተከፈተ አይን አየው አለ የሚገርማችሁ ኢሳይያስ ከተጠራው ከዛ በፊት ነው ለነብይነት የወጣው የነብይነት ጥሪ ወስዶ ወይም ደግሞ የእግዚአብሔርን አጀንዳ ሊያስፈጽም በዛ ዘመን በሕዝቡ መካከል የወጣው ቀደም ብሎ ነው ነገር ግን ኢሳይያስ በትክክል ተልኮውን ሚሽኑን የተረዳው በዚህ ምዕራፍ ላይ ነው በስድስተኛው ምዕራፍ ላይ ነው ለምን ብትሉ እግዚአብሔርን ማየት የቻለው ዛጋ ነው ኢሳይያስ የኖረው መጽሐፍ ቅዱስ እንደሚነግረን
ከንጉሥ ኦዚያን ዘመን በነበረበት ዘመን ነው። ኦዚያን ማን ነው የሚለውን ትንሽ ነገር ልበልና እቀጥላለሁ። ኦዚያን በሁለተኛ ዜና ምዕራፍ 26 ላይ ቤታችሁ አጥኑት። ገና የ16 ዓመት ብላቴና ወጣት እያለ የነገሰ ሰው ነው። እስኪ 16 ዓመት ልጅ ተነስቶ የሚቆም 16 ዓመት አለ? እነሱ ገብተዋል እንጂ እዛ ከገቡ ልጆች መካከል ነው። እና በእስራኤል ውስጥ ብዙውን ጊዜ ወደ ንግስና የሚወጡት በወጣትነት ዕድሜ ነበር፣ በለጋ ዕድሜ። እና 16 ዓመት ዕድሜ እያለ ይህ ሰው ነገሰና እግዚአብሔር በመንገዱ ሁሉ ረዳው። እግዚአብሔር ረዳው እና አንዳንድ ነገሮች መከናወን ሆኑለት፣ ተቃኑለት። የሚገርመው ግን ያ እግዚአብሔር የሰራውን ነገር የተከናወነለትን የተቃናለትን ነገር ወደ ራሱ በራሱ ጥረት በራሱ ጥበብ በራሱ የወጣትነት ጉልበት እንዳከናወነው አድርጎ ማሰብ ሲጀምር ከእግዚአብሔር ሐሳብ ወጣ። ወጣት ነው፣ አይፈረድበትም። የወጣትነት ዕድሜ ቀላል ጊዜ አይደለም። እና ልቡ ታበ። ከዛ በኋላ ወደ ስተት ውስጥ ገባ። የሰራው ስተት ምንድነው ብትሉ በቤተ መቅደስ ውስጥ ገብቶ የካህናት ሥራ የሆነውን ዕጣንን የማጠን ሥራ አከናወነ። ምን አደረገ? ዕጣን አጠነ። ቤተ ክርስቲያን ውስጥ ገብቶ ካህናት ከሱ ኋላ ተከትለው ያው ንጉሥ ነውና እንግዲህ ሜቢ እንደናገሩትም አልደፈሩም ይሆናል፣ ፈርቶ ይሆናልና ተከትለው ገቡ። እሱ ዕጣን አጠነ። ከዛች ሰዓት የእግዚአብሔር ቁጣ የእግዚአብሔር አስፈሪነት በሱ ላይ ተገለጠና ልክ እንደ ማርያም እንደ ሙሴ እህት ማለት ነው እንደ ማርያም ከዛ ሳይወጣ ምን አገኘው? በለምጽ ተመታ። ወገኖቼ ሆይ እግዚአብሔር ላልጠራን፣ እግዚአብሔር ላልቆመን፣ እግዚአብሔር ላልሰጠን ጸጋና ቦታ ውስጥ ተጋፍተን መግባት ስንጀምር አይሄድም፣ አይከናወንም። ቅጣት ይመጣል፣ ቅጣት ያስከትላል። እያንዳንዱ አማኝ ክርስቶስ ኢየሱስ ያዳነው አማኝ የራሱ የሆነ ጥርት ያለ ማንም የሚያውቀው ጸጋ በውስጡ አለ፣ ጥሪ አለ። ምክንያቱም መጽሐፍ ቅዱስ እንደሚል እያንዳንዳችን የተለያየ ጥሪ፣ የተለያየ ጸጋ፣ የተለያየ መንፈሳዊ አቅም፣ የተለያየ ማንነት አለን። ግን በክርስቶስ ኢየሱስ ስንት ነን? አንድና አንድ ነን። እና ያን የተለያየውን ነገር ልክ አካላችን ላይ እንዳሉ ብልቶች አስተባብረን ጤናማ በሆነ መንገድ ለጌታ ክብር ስናመጣው እግዚአብሔር ይከብርበታል፣ ሕዝብ ይባረክበታል። አሜን ነው። ስለዚህ ኦዚያን በለምጽ ተመቶ ሞተ። በዛን ጊዜ ነብዩ እሱ በሞተበት ጊዜ እግዚአብሔርን አየ፣ በዙፋኑ ላይ ተቀምጦ አየ። አምልኳችን ወገኖቼ ሆይ ከእግዚአብሔር ጋር ከተገናኘ፣ አምልኳችን ከሰመረ፣ አምልኳችን ጤናማ ከሆነ ሁሉ ነገር ጤናማ ይሆናል። ትረስትም እንደ ክርስቲያኖች ነው፣ እንደ ክርስቲያን ነው የሚነግራቸው። አምልኳችን የተስተካከለ ከሆነ በእግዚአብሔር ሐሳብና ፈቃድ በመንፈስ ቅዱስ ምሪት ውስጥ ከሆነ ነገሮቻችን ይስተካከላሉ። ሌሎቹ ነገሮች ኢቭን የስጋም መንፈሳዊ ነገር ብቻ ሳይሆን አምልኮ ሲበላሽ ግን ብዙ ነገር አብሮ ይበላሻል። ስለዚህ ይሄ ሰው የኢሳይያስ ተልእኮ ምንድነው ብትሉ በአመፀኞች ላይ ልመጣ ያለውን የእግዚአብሔርን የጽድቅ ፍርድ ማወጅ ነበር። እግዚአብሔር በምትሄዱበት መንገድ እግዚአብሔርን እያሳዘናችሁ እየበደላችሁ እያስቆጣችሁ ስለሆነ የእግዚአብሔር ፍርድ ያገኛችኋል እያለ የሚናገር ነበር። በተለይ ከስድስተኛው ምዕራፍ በፊት ስታነቡ ስታጠኑ ይሄን ነው። በአንደኛው ምዕራፍ ቁጥር 18 ላይ ምን ይላል? እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። ቀጥሎ ምን ይላል? እምቢ ብትሉ ባትታዘዙ ግን አያችሁ፣ የፍርድ ቃል የእግዚአብሔርን የቁጣ የፍርድ ቃል የሚያስተላልፍ ነብይ ነበረ። ሕዝቡን በዚህ መልክ የሚያስጠነቅቅ ነበረ። እና የእግዚአብሔር ቅሪቶች ከዛ የጥፋት ዘመን ያልታዘዙ ያመፁ ከእግዚአብሔር ቁጣን ሲቀበሉ የቀሩቱ
ደግሞ እውነትን እንድታዘዙ የእውነትንም መልእክት ስለምነሳው መሲህ ማብሰር ሌላው የተልእኮው ዋናው ክፍል ነበርና ይሄንን ተልእኮ ራሱ በትክክል የተረዳው በዚህ በስድስተኛው ምዕራፍ ላይ ጌታን እንደሚገባ ካየ በኋላ ነው። ተጽዕኖ ፈጣሪ አምልኮ ምን ነገሮች በውስጡ አሉ? ቶልቶሎ ብየራን ነገሮች ልንገራችሁ። አንደኛ አግባቦት ወይም መስማማት ያለበት አምልኮ ሲሆን አምልኮአችን ከእግዚአብሔር ጋር ያገናኘናል። ምን አልኳችሁ? አግባቦት፣ መግባባት፣ መስማማት ያለበት ጤናማ የሆነ ህብረት ያለበት ሲሆን አምልኮአችን እውነት ምንም አይነት ግርዶሽ ሳይኖር ኢየሱስ ክርስቶስ ግርግዳውን ስላፈረሰው ከአምላካችን ጋር ፊት ለፊት ያገናኘናል። ጤናማ አምልኮ እግዚአብሔርን ማየት ነው ወገኖቼ። አምልኮ መዝሙር መዘመር ብቻ አይደለም። ዝም ብሎ ግጥም ስለመታ ቤት ስለመታ ወይም ደግሞ ስብከት ስለቻልን ቃሉን በሚገባ አጥንተን ጽፈን መተን መስበክ ብቻ አይደለም። በዛ በመንናገረው ቃል ውስጥ ቃሉ ወደ ሁለቱም እንደሚሰራ ወደ እኔም ወደሚሰማም እንደሚሰራ በመረዳት መውጣት ነው። አሜን ነው። የእግዚአብሔር ቃል ከሁለት አፎት ካለው ሰይፍ ምን የሆነ ነው? የተሳለ ነው ይላል። በዛም ይቆርጣል በዚህም ይቆርጣል፣ ተናጋሪውንም ጭምር ማለት። ይሄንን እንደሚገባ ተገንዝቦ መቆም ነው። ስለዚህ አግባቦት፣ መስማማት፣ ኮሚኒኬሽን ስራ ዓለም ስንገባ በየምትገቡበት ስራ ዓለም ስትገቡ ወደ ስራ ላይ ወደ ተመደባችሁ ስራ ከመጀመራችሁ በፊት መስሪያ ቤት የትኛውም መስሪያ ቤት የኦሪንቴሽን ጊዜ አለ ይባላል። በኦሪንቴሽን ጊዜው ላይ ከሚነሳው ነገር አንዱ የተግባቦት ጉዳይ ነው፣ የመግባባት ጉዳይ ነው። ኮሚኒኬሽን እንዴት ከስራ አለቃችን ጋር ኮሚኒኬት እንደምናደርግ፣ እንዴት እርስ በርስ ጎን ካለው ሰራተኛ አብሮን ከምሰራ ጋር ኮሚኒኬት እንደምናደርግ፣ እንዴት ከከስተመር ከውጭ ከሚመጣው ጋር ኮሚኒኬት ማድረግ እንደምንችል ትሬኒንግ ይሰጠናል ማለት ነው። መስሪያ ቤት ውስጥ በቤተ ክርስቲያን ውስጥም ይሄ እጅግ አስፈላጊ ነው ወገኖቼ። ጤናማ የሆነ አግባቦት የሞላበት መስማማት የሞላበት ህይወት እንድንመራ ጌታ ኢየሱስ ህይወታችንን በቅዱስ ቃሉ በመንፈሱ አንጽቶ ለራሱ ማደሪያ አድርጎ አበጅቶናል። ኢየሱስ ለዘላለም ይባረክ። ስለዚህ እሱ ያጸዳውን እኛ መልሰን ልናቆሽሾ አይገባም፣ ልናሳድፎ አይገባም። በንግግራችን፣ በሐሳባችን፣ በድርጊታችን እግዚአብሔርን የሚያከብር ወይም የሚያስከብር እግዚአብሔርን የሚገልጥ ላይፍ እንድንለማመድ ጌታ እኔና እናንተን ጠርቶናል። ስለዚህ 2 ወይም 3 በስሜ በተገኙበት እነዚያ በመካከላቸው እገኛለሁ። 2 ወይም 3 ሆነን በአንድ ልብና በአንድ ሐሳብ በመግባባት በእግዚአብሔር አምላክ ፊት ስንቀርብ አምልኮው በቃ ልዩ ይሆናል። መንፈስ ቅዱስ ፍሎ ያደርጋል። በዛ መካከል መንፈስ ቅዱስ ይገኛል። ግን በቃ የሆነ የተያዘ የሆነ የተቆለፈ የሆነ የሻከረ የሆነ የቆሰለ ነገር ልብ ላይ ወንድም እህት ላይ ይዘን መተን እዚህ ለጸሎት ስንበረከክ ትረስተም እግዚአብሔር እዛ ቦታ የለም፣ አይገኝም። ለምን? እግዚአብሔር የንጹሃን አምላክ። እግዚአብሔር በፊቱ ኃጢአትን ይጸየፋል። እኛን ጠልቶን አይደለም፣ ኃጢአትን ስለምጸየፍ እግዚአብሔር በዛ አይነት ህብረት ውስጥ አይተባበርም። ስለዚህ ተጽዕኖ ፈጣሪ አምልኮ እንድንለማመድ ወደዛ ውስጥ እንድንገባ እንደ ነብዩ እግዚአብሔርን ወለል አርገን ማየት እንድንችል ግንኙነታችን ከሱ ጋራ የሰመረ እንዲሆን ጎን ለጎንም ግንኙነታችን እንዲሰምር መስራት አለብን፣ መትጋት አለብን። አሜን ነው። በህብረት ጸሎት ስናደርግ ይሄንን መንፈስ ማስቀደም አለብን። የአግባቦት መንፈስ፣ ጤናማ መንፈስ፣ አንዱ ለሌላው የሚጠነቀቅበት መንፈስ የህብረት ጸሎት ስናደርግ አብረን ጸሎት የሚመሩ ወገኖች ጧት ወንድሜ እንዳረገው ህዝቡን ወደዚህ በከበረው ዙፋኑ ላይ ለዘላለም ወደ ተቀመጠው ጌታ የሚያስጠጋ አይነት መንፈስ ውስጥ ማስገባት አለባቸው። ምን በማድረግ? በመጸለይ
አምልኮ መምራት ማለት ያ ነው። የህዝቡ ልብ፣ የህዝቡ መንፈስ፣ የህዝቡ ስሜት፣ የህዝቡ ፈቃድ በዙፋኑ ላይ ወደ ከበረው ልዑል እግዚአብሔር ፊት እንዲቀርብ ልቡን ለመንፈስ ቅዱስ ማመቻቸት። ይሄ ነው የመሪ ትልቁ ድርሻዬ ነው እንጂ መስበክ አይደለም። ሰባኪማ አለ ለብቻ ሌላ ነገር ማድረግ አይደለም። ማመቻቸት ህዝቡን ወደ ጌታ ወደ ቅድስተ ቅዱሳን እንደሚባለው ብሉይ ኪዳኑ ወደዛ ውስጥ ይዞ መግባት። አሜን ነው። ጸሎት እሱ ነው። ቤተ ክርስቲያን የአማኞች ጉባኤ ናት። የአማኞች ጉባኤ ያመኑ ሰዎች የሚሰበሰቡባት። ሌሎች አልፎ ሰዎች ተጋብዘው የሚመጡ ቢሆንም አብዛኛው የአማኞች ህብረት ናት ቤተ ክርስቲያን። በዛ ህብረት ውስጥ እግዚአብሔር አለ፣ መንፈስ ቅዱስ ይገኛል። ጌታ ኢየሱስ ክርስቶስን የሚያከብር የእግዚአብሔር መንፈስ አለ በጉባኤ ውስጥ። እዛ እሱ ደግሞ ባለበት ሰላም አለ፣ ደስታ አለ፣ ፍቅር አለ፣ ህብረት አለ፣ መቀባበል አለ፣ መደማመጥ አለ። እሱ ባለበት ቁጥር 4 እና 7 እንዲህ ይላል። ኢሳይያስ ምዕራፍ 6 ያነበብነው ላይ ቁጥር 4 የመድረኩ መሰረት ከጨዋዩ ድምጽ የተነሳ ተናወጠ፣ ቤቱም ጢስ ሞላበት። አሁን ቅዱሳን መላእክት ቅዱስ 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 እያሉ ከፍ ባለ ድምጽ ይጮሃሉ። ለልዑል አምላክ አምልኮን ያቀርባሉ፣ ስግደትን ያቀርባሉ። ከዚህም የተነሳ መድረኩ ተናወጠ ይላል። መድረክን የሚያናውጠው የድምጻችን ከፍታ ሳይሆን የልባችን አቀራረብ ነው። የቀረብንበት መንፈስ ነው። አሜን። ምን ቀርብበት መንፈስ ተጽዕኖ ፈጣሪ አምልኮ በቤተ ክርስቲያን ውስጥ የሞላው የእግዚአብሔር ክብር ደግሞ በተአምር በድንቅ ምልክቶች የታጀበ ነው። ለምን ምልክት አይሆንም? ለምን ድንቅ አይሆንም? ለምን ሰው አይፈወስም? ለምን አጋንንት አይጮህም? የምንለው መልሱ የእግዚአብሔር ክብር በመድረካችን ላይ እንዲመጣ ስለማንጸልይ ነው። እንጸልይ፣ በርትተን እንለምን፣ ይመጣል። አሁን አያችሁ አይደል? ወንድማችን መልካም መንፈስ በሱ ላይ ይሰራ ነበር ሲያስመልከን። የጌታ መንፈስ በውስጡ በሚደንቅ ሁኔታ ልባችን እስኪዳስስ ድረስ ይተላለፍ ነበር። ኢየሱስ ጌታ ነው። የእግዚአብሔርን ተአምር በጉባኤ ውስጥ የሚያመጣው የእግዚአብሔር መገኘት ነው። በቃ የነብይ ከሌ መገኘት አይደለም። ነብይ ከሌንም ያስነሳው እግዚአብሔር ነው። ከነብይ ከሌ ጀርባ፣ ከሐዋርያ ከሌ ጀርባ፣ ከፓስተር ከሌ ጀርባ፣ ከወንጌላዊ ከሌ ጀርባ ያለው ጌታ ነው። ክብር የሚገባው፣ ስግደት የሚገባው፣ ውዳሴ የሚገባው እሱ ነው። ስለዚህ እኔ አሁን ጊዜ የለኝም ለማንበብ። እግዚአብሔር የሚገኝበት ጉባኤ የድንቅ የተአምራት የምልክቶች ጉባኤ ነው። ይሄንን ለማወቅ ዘኍልቍ 14 በኦሪት ዘፍጥረት ማን ነው በብሉይ ኪዳን መጻሕፍት እንኳን ኦሪት ዘኍልቍ ምዕራፍ 14 ቁጥር 1 እስከ 2 ቤታችሁ አንብቡ። መዝሙረ ዳዊት 72 ቁጥር 18 19 አንብቡ። መሰብሰባችን እግዚአብሔር በጉባኤያችን ውስጥ እንደሚገኝ አምነን ስንቀርብ ጌታ ይመጣል። እከሌን እከሊትን ማየት አይደለም፣ ከሰው ላይ አይናችንን ማንሳት ነው። ሰውን ሰው ያደረገው ጌታ ብቻ ነው፣ ዕቁብ አይደለም። ድሮ ሀገር ቤት ሰውን ሰው የሚያደርገው ዕቁብ ነው ይባል ነበር። ሰው ገንዘብ ይሰበስብና ብዙ ገንዘብ ያገኛል አይደል? ዕቁብ ላይ ዕቁብ ሰውን ሰው ያደርገው ያ ብር እኮ ያልቃል፣ ነገ ጠዋት ይሄዳል። ሰውን ሰው ያደረገው ጌታ ኢየሱስ ነው፣ የቀራንዮ ወዳጃችን። ክብር ለስሙ ይሁን። ሁለተኛው ተጽዕኖ ፈጣሪ አምልኮ የእግዚአብሔር ቅድስና ብቻ የሚታወጅበት መሆን ሲችል ነው። ተጽዕኖ ፈጣሪ አምልኮ የመጀመሪያው ምንድነው ያልኳችሁ? ብጽፉ ጥሩ ነው። መግባባት መስማማት ሲኖር አምልኮችን መልካም በጎ ተጽዕኖን የተሞላ ይሆናል። ሁለተኛው የእግዚአብሔር ቅድስና ሲታወጅበት። ወንድሜ ሲዘምር እዛ ውስጥ ነው ስናደምጥ የነበረው ስናስተውል የነበረው ኢየሱስ 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 የሚል
ለምን ኢየሱስ ማለት ያበዛሉ የሚል ድምጽ ሰማ ነበር ከውጭ ታውቃላችሁ በሌላው ቤተ እምነት ውስጥ ምክንያቱም ኢየሱስ ወዳጃችን ያዳነን የሞተልን ማንንም የማይፈጽመውን የፈጸመልን ስለሆነ ነው ደግሞ የሕያው እግዚአብሔር ልጅ ሕያውና ዘላለማዊ ጌታ ስለሆነ ነው መጽሐፍ ቅዱስ እንደሚነግረን ከኢየሱስ በስተቀር ማንንም ወደ እግዚአብሔር ሊያቀርብ እንደማይችል ስላወቅን ነው ሃሌሉያ ዝም ብለን አይደለም ኢየሱስ የምንለው ስላ የተረዳነው ነገር ስላለ ነው ስለዚህ መዝሙራችን ስብከታችን ጸሎታችን የእግዚአብሔርን ኃያልነት የእግዚአብሔርን ታላቅነት የእግዚአብሔርን በሁሉም ስፍራ መገኘት ብቻውን ተአምር ማድረግ የሚችል አምላክ መሆኑን እሱን የሚያወድስ እሱን የሚቀድስ እሱን የሚያሞግስ ሲሆን አምልኮአችን ወደ እውነተኛ ተጽዕኖ ፈጣሪ አምልኮ ውስጥ እንድንገባ ይሆናል እግዚአብሔር ቅዱስ ነው እንከን የሌለበት በማንም የማይመረመር ብቻውን ጻድቅ የሆነ አምላክ ነው እኔ ቅዱስ ነኝና እናንተ ምን ሆኑ አለ ቅዱሳን ሁኑ የጠራችሁ ቅዱስ እንደሆነ እናንተም እንዲሁ ቅዱሳን ሁኑ አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 እና 16 ላይ የተቀደሰው ጌታ ፊት እንደቀረብን አውቀን የእግዚአብሔርን ቅድስና እያወጅን ወገኖቼ ወደ አምልኮ ስንገባ አምልኮአችን ሕያው ይሆናል ሕይወት ያለው ይሆናል ጤናማ ይሆናል የምንፈልገው በረከት የምንቀበልበት ይሆናል ብዙውን ጊዜ ቅድስናን ደግሞ የምንፈልገው የቅድስናን ሕይወት የምንፈልገው በሌላ ሰው ውስጥ ነው ቅድስናን በሰዎች ውስጥ የምንፈልግ ከሆነ እንደማናገኘው ላስረዳችሁ ዛሬ ሞክራለሁ እንደ ሰባኪ ቅዱስ የሆነውን ኢየሱስን ካየን ግን ቅድስና የት እንዳለ ሊገባን ይችላል አሜን ነው ቅዱስ የሆነውን ኢየሱስ ጌታ ኢየሱስ እንኳን ሲጠይቁት እንደዛ አለ ያለ እግዚአብሔር በቀር በዚህ ማን ቅዱስ አለ አላቸው ካለ እግዚአብሔር በቀር ማን ጻድቅ አለ ስለዚህ በጎናችን ባለው ወንድማችን ከጎናችን ባለችው እህታችን ሕይወት ውስጥ ቅድስናን ከመንፈልግ ይልቅ ቅዱስ የሆነውን ጌታ ቀና ብለን እኔ ከዛ ራሳችንን አሜን ነው አሁን እግዚአብሔርን ማየት ሲሆንልን መጀመሪያ የምናየው ማንን ነው ነገሩ ራሳችን ነው ከበደን አይደለም አልማዝን አይደለም ራሳችን ጌታ ወደዛ አይነት ልምምድ ውስጥ ያስገባል እሱን ማየት ወደምንችልበት ጸሎት እሱን ማየት ወደምንችልበት ዝማሬ እሱን ማየት ወደምንችልበት ወንጌል ውስጥ ያስገባን ጌታ ሶስተኛው እየሄድኩ ነው ምክንያቱም ሌላም ፕሮግራም ከፊታችን ስላለ ተጽዕኖ ፈጣሪ አምልኮ ሊኖረን የሚችለው ፈራሃ እግዚአብሔር ያለበት አምልኮ ሲሆን ነው አምልኮአችን የማን ፍርሃት ያለበት የእግዚአብሔር ፍርሃት አሁን እኮ ወገኖቼ ሆይ መድረክ የሌሎቹ በዓለም ውስጥ ያሉ ሰዎች የተዋንያን መድረክ የሌሎቹ ዓለም ውስጥ ያሉ ሰዎች የፖለቲከኞች መድረክ እየመሰለ መጥቷል ለምን የእግዚአብሔር ፍርሃት እየሸሸ ይራቀን ሄዷል የእግዚአብሔር ፍርሃት ወደ ቤቱ ይመለስ የእግዚአብሔር ክብር ወደ ቤቱ ይመለስ ወደ መድረኩ ይመለስ በዛ ውስጥ ሲሆን እውነተኛ አምልኮ ይሆናል ተጽዕኖ ፈጣሪ ይሆናል ሰው እንደመጣ ተመልሶ አይሄድም ሰው እንደሰማ እንዲሁ ፍዝዝ ብሎ ፈዞ አይመለስም ነክቶ ተፈቶ ተፈውሶ ይመለሳል ኢየሱስ ያድናል ክብር ለእግዚአብሔር ይሁን ፈራ እግዚአብሔር አሁን ፈራ እግዚአብሔር ያለበት አምልኮ አምላኪና ተመላኪውን ጌታ ፊት ለፊት ያገናኛል ኢሳይያስ ኦዚያን በሞተበት ጊዜ የሆነልን ነገር ይሄ ነው እግዚአብሔርን ከፍ ባለው ዙፋኑ ላይ ተቀምጦ አየው ይላል ማየት ደግሞ ከመስማትም ይበልጣል ከመስማት የበለጠ ነው ማየት ኢሳይያስ ከንጉስ ኦዚያን በላይ ከፍ ብሎ ለዘላለም የነገሰውን አምላክ ማየት ቻለ አይኖቹን ወደ ጌታ በማንሳቱ ቀጥሎም
ቅዱስ 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 ያለና የሚኖር የነበረ እያሉ ለእግዚአብሔር የሚቀኙትን ቅዱሳን መላእክት ማስተዋል ሲጀምር ወገኖቼ ሆይ እግዚአብሔር የቱን ያህል ታላቅ እንደሆነ የቱን ያህል አስፈሪ እንደሆነ የቱን ያህል ግርማ ሞገስን የለበሰ እንደሆነ ማስተዋል ቻለ። እግዚአብሔር ቅዱስ ስለሆነ እግዚአብሔር ከሚንቦለቦለው ከሚፋጀው እሳት በላይ ስለሆነ በፊቱ መቆም ማንም አይችልም። ስጋ ለባሽ በፍጹም አይችልም። አይኖቼ የሰራዊትን ጌታ ንጉሱን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩኝ ምለው ለዚህ ነው። እግዚአብሔር ባለ ግርማ ሞገስ ነው። ቅድስናን የለበሰ ነው። ማንም በፊቱ እንደፈለገ ሊሸልል አይችልም። በክብሩ በኃያልነቱ በታላቅነቱ በገናና ስሙ በማዳኑ ኃይል ያንን ተገንዝቦ በፊቱ ዝቅ ያላለ ሰው በራሱ ትምህርት በራሱ ዕውቀት በራሱ አንደርስታንዲንግ ወይም መረዳት እግዚአብሔር ፊት ቆማለሁ ብል ተጠልፎ ይወድቃል። ስለዚህም ነው ይህንን አምላክ ባየ ጊዜ ኢሳይያስ ጠፍቻለሁ ያለው። የሚገርማችሁ ነገር ከምዕራፍ 6 በፊት ቅድም እንደነገርኳችሁ ወዮላችሁ ስለቆየ ነብይ ነው የነብይ። አሁን ግን ወዮላችሁ ሳይሆን ወዮልኝ ለኔ ለኢሳይያስ። ወደ ራሱ ተመለሰ። እግዚአብሔር ወደ ራሳችን ይመልሰን። እግዚአብሔር ራሳችንን ማየት ስንጀምር በእግዚአብሔር ቃል ሚዛን በመንፈስ ቅዱስ ምሪት እግዚአብሔር ማን እንደሆነ ማየት ስንጀምር ራሳችን ማየት ስንጀምር ያኔ መልካም ይሆናል። እስኪ ያኔ መልካም ይሆናል በሉ። ራሴ ማየት ሲጀምር ያኔ መልካም ይሆናል። ስለዚህ ከዚህ ምዕራፍ በፊት ወዮላችሁ ስለኖረ ነው። ቅድም መግቢያ ላይ እንደነገርኳችሁ ወዮላችሁ የእስራኤል ልጆች ሆይ ወዮላችሁ ትጠፋላችሁ፣ እግዚአብሔር እሳት ነው ያቃጥላችኋል ስለና። አሁን ግን ወዮልኝ። ሐዋርያ ጳውሎስን እንመልከት። በደማስቆ መንገድ የሆነውን ታሪክ እናውቃለን። እግዚአብሔር ጌታ ኢየሱስ ክርስቶስ በደማስቆ መንገድ ሐዋርያውን በተገናኘው ጊዜ ጳውሎስ በጌታ ፊት ቆመ። ወደቀ እኮ ተደረረ እኮ መሬት ላይ እየተንቀጠቀጠና እየተደነቀም ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ምን አንቀጠቀጠው? የክብሩ ብርሃን የሚያስፈራው ከፀሐይ ብርሃን 10 እጥፍ 1000 እጥፍ ኃያል የሆነው የእግዚአብሔር ልጅ ኢየሱስ በክብሩ ተገለጠለት። ስለዚህ ዘረረው መሬት ላይ። አይኑም ወዲያውኑ ምን ሆነ ንገሩኝ? ታወረ። ማየት እስክሳ ነው ድረስ አይችልም መቆም። ሐዋርያ ጳውሎስ ምን አንቀጠቀጠው? ኢየሱስ በጌታ በኢየሱስ ውስጥ ያለው ክብር፣ ግርማ ሞገስ፣ ኃያልነት። እሱ እኮ በምድራዊ ነገር ብንመዝነው በገማልያል በሚባል የሕግ መምህር እግር ስር ቁጭ ብሎ የተማረ ባለ ዲግሪ ከአይሁድ ሃይማኖተኞችና የሃይማኖት ሊቃውንት መካከል አንዱ የሆነ በፈረስ ላይ ተቀምጦ የኢየሱስን ስም የሚጠሩትን እያሳደደ በጦር ሲወጋ የቆየ ኃያል ሰው አሁን ገና በደማስቆ መንገድ ማንነቱን ሊያሳዩ የሚችል ጌታ ተገለጠለት። ማንነታችን የሚያሳየን ኢየሱስ ይገለጥልን እለት በለት። እውነቴን ነው የምላችሁ። በሌሎች ሰዎች ጸጋ ስንጠቀም እንጠንቀቅ። የሌሎች ሰዎችን ጸጋ መጠቀም ባንከለከልም ግን ሰዎቹ ላይ እንዳንደገፍ እንጠንቀቅ። ሰዎቹ ሲወድቁ አብረን ነው የምንገነደሰው፣ አብረን ተያይዘን እግዚአብሔርን ስለነሱ ያመሰገንን እነሱ ላይ የእግዚአብሔር ጸጋ እጥፍ እንዲበዛ እየጸለይን ግን ከዋናው ጋር እንያዝ፣ ከግንዱ ጋር። እኔ የወይን ግንድ ነኝ፣ አባቴው ገበሬ ነው፣ እናንተ ደግሞ ከሱ ጋር እንጣበቅ። ከሱ ጋር እሱ ካለ ሁሉ አለ።
ስለዚህ ሐዋርያው ጌታ ፊት መቆም አልቻለም። ሐዋርያ ሥራ ምዕራፍ 9 ቁጥር 6 ምን አንቀጠቀጠው ስንል የጌታ ክብር በኢየሱስ ውስጥ ያለው የከበረው ብርሃን ጨለማውን የሚገፍ የሞተ ሬሳ የሚያስነሳ ሕያው የሚያደርግ የጠፉትን የሚፈልግ ያዘኑትን የሚያጽናና የታመሙትን የሚያድን ለሁሉም ችግር መፍትሄ ያለው ኢየሱስ ተገለጠለት። ስለዚህ ዘረረው መሬት ላይ ጌታ ሆይ ምን አደርግ ዘንድ ትወዳለህ? አሁን ብዙ ጊዜ ማናስተውለው ቤተክርስቲያን ውስጥም ቤተሰባችን ውስጥም ምን አደርግልህ ትወዳለህ ካለው ነገር ተነስተን ብንናገር ምን አደርግ ዘንድ ትወዳላችሁ ከኔ ምን ይጠበቃል ሳይሆን አልተደረገልንም ነው። ሁሉ ጊዜ ያለው ኮምፕሌን አልተደረገልኝም። አንተስ ምን አድርገሃል ብንባል መልሳችን አይዶን ነው ምን እንደሚሆን። አንተስ ምን አቀብልሃል? ስንት እንጨት አቀበልክ? ይሄ ቤት ሲገነባ ስንት እንጨት አቀበልክ? ይሄ አገልግሎት ሲጀምር ብባል መልሳችን የት እንደሆነ አላውቅም። እግዚአብሔር አምላክ እውነቴን ነው የምላችሁ ዛሬ ጧት የሚናገረን መጀመሪያ ጌታን እንድናይ ቀጥሎ ማንን ምን ነው ያስቆጣል እንዴ? ከፋችሁ እንዴ? ጥሩ አይደለም እንዴ? ለቀይረው ሐሳቡን አረ ጥሩ ነው መልካም ነው አስረግጬ ማተም አድርጌ ልንገራችሁ ጌታን እኔ የሚበልጠው ከሁሉ በላይ እሱ ነው። እሱን ካየም በኋላ አምልኮአችን የሰመረ አገልግሎታችን የሰመረ ህብረታችን የሰመረ ኑሮአችን የሰመረ ትዳራችን ከጭቅጭቅ የጸዳ በሩን የታረከው የሚባል ነገር ይቀራል። ፈጽሞ ይቀራል። ትራሽ ይሆናል። አሜን። ብር ትዳርን አያፈርስም። እግዚአብሔርን ለሚያውቅ ዜጋ ብር የምን ስር መሆኑ ተገልጿል መጽሐፍ ቅዱስ ውስጥ። የጥፋት የክፋት ስር አስፈልግም እያልኩ አይደለም፣ በጣም ያስፈልጋል። አሁን እየጮህን ያለ ነው ታውቃላችሁ። በዚህ አስፈላጊ ወቅት ብር አካውንት ላይ ያላችሁ ለዚህ እግዚአብሔር በእጃችን ላስቀመጠው ነገር እንዳያመልጠን ተባበሩ እያሉ ነው መሪዎች። ትክክል ነው፣ አስፈላጊ ነው። ግን ልንገዛበት እንጂ ልንገዛለት ደግሞ አይደለም። አሜን ነው። ልንገዛበት ነው። የመጨረሻው ተጽዕኖ ፈጣሪ አምልኮ አራተኛ የእግዚአብሔር ፕሬዘንስ ያለበት አምልኮ ሲሆን የእግዚአብሔር መገኘት። እግዚአብሔር ከተገኘልን ማንም ቢቀር ችግር የለም። እግዚአብሔር ሲገኝ ወገኖቼ ሌላውን የቀረውንም ያመጣል፣ ስቦ ያመጣል። ማግኔቱ ስቦ ያመጣል። አሜን። የእግዚአብሔር መገኘት፣ የህልውናው መገኘት፣ የክብሩ መገኘት እግዚአብሔር ከተገኘ ሌላው ሁሉ በፉጨት ይመጣል። በዛን ጊዜ አይኖች ይከፈታሉ። እግዚአብሔር ሲገኝ ማስተዋልም ይሆናል። እግዚአብሔርን በክብሩ ስላየ ኢሳይያስ ወደ ማስተዋሉ ተመለሰ። ታላቁንና የተፈራውን ባለ ግርማ ሞገስ የሆነውን ጌታ ከፍ ባለው ዙፋኑ ላይ ተቀምጦ ተመለከተ። ክብሩንም ያየ ሰው ቀጥሎ የሚያየው ጎረቤቱን ሳይሆን ራሱን ስለሆነ ኢሳይያስ ራሱን አየ። ቆም ብሎ ራሱን ፈተሸ። ከዛ ወረድ ስል እንደምታዩት እግዚአብሔርን በዙፋኑ በከፍታው ባየበት ቅጽበት ለመጀመሪያ ጊዜ ወዮልኝ ጠፋው ካለ በኋላ ወገኖቼ ሆይ ቀጥሎ እግዚአብሔርን ማንን እንልካለን ብሎ እግዚአብሔር ሲጠይቅ እነሆ እኔ ያለውኝ እኔን ላከኝ። መላክ ከማየት በኋላ ነው። መላክ ከመስማት በኋላ ነው። መላክ ከመለወጥ በኋላ ነው። ለዚህ ነው ጌታ ኢየሱስም መንፈስ ቅዱስን እስክትቀበሉ ድረስ ከኢየሩሳሌም አትውጡ፣ ቆዩ። ኃይልን እስክትቀበሉ ድረስ አትውጡ፣ ምክንያቱም ውጤታማ አትሆኑም። መስክራችሁ ማንንም አትማርኩም። ማንንም ሰምታችሁ ውጡ፣ ተለውጣችሁ ውጡ። ጌታ ኢየሱስ ስሙ ይባረክ። ኢዮብ
በመከራ ውስጥ ሲያልፍ መጀመሪያ ያፈራቸው ሀብቶች ሁሉ ከእጁ ሲረግፉ የሀብቱ ሳይቀር ጤንነቱ በሙሉ ሲወሰድ በቁስል ሲመታ ጥርሱን ከንፈሩን በጥርሱ ነክሶ ማንን ጠበቀ? እግዚአብሔርን ጠበቀ። በመጨረሻ እግዚአብሔር የጠበቁት የማያሳፍር አምላክ መጨረሻ ላይ በደብል ፖርሽን በእጥፍ በረከት ባረከው። ስለዚህ ምን አለ? ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብም ይከልከል ዘንድ ከቶ እንደማይቻል አሁን አቤት 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 አቤት። አው 42ኛው ምዕራፍ ላይ እኮ ነው፣ የመጨረሻው ምዕራፍ ላይ ነው ይሄን የምለው። መስማትስ ሰምቼ ነበር፣ አሁን ግን አይኔ አየች። ወገኖቼ ወይ በረከት የሚመጣው በማየት ውስጥ ነው። ከፍ ያለውን ንጉሱን ኢየሱስን እግዚአብሔር አብ ያከበረውን ጉልበት ያለው ሁሉ የሚንበረከክለት ምላስ ያለው ሁሉ የሚሰግድለት እሱን ካየን በኋላ እንረጋጋ፣ አንፍጠን፣ ለመታየት አንቸኩል፣ እንጠብቀው ያይመጣውን ነገር። አሜን። የጠበቁ ሰዎች ያመልጣሉ። ቶሎ በገበያ ላይ ወጥቶ አዋጅ ለማወጅ የሚሮጡ ግን ይጠለፋሉ። ትረስተሚ ስትጠለፉም እያየን ነው። ለምን? ከእግዚአብሔር የሆነው ነገር ሁሉ መልሶ ለማን ነው? ለእግዚአብሔር። የእግዚአብሔርን ለእግዚአብሔር የቄሳርን የተባለው ለዚህ ነው። የእግዚአብሔር ዳዊትን ስንመለከት ሕይወትን፣ ደስታን፣ ሐሴትን አጠገብከኝ እያለ በእግዚአብሔር የተደረገለትን እየተቆጠረ ቅድም ስናመልክ እንደነበረው እግዚአብሔርን ሲያወድስ ነው የምታዩት። በጻፈው መዝሙር ውስጥ እግዚአብሔርን ከፍ ሲያደርግ ነው የምታዩት። ሌላ ተረት አሰሙም። አሁን ብዙ መዝሙሮች ይቅርታ አድርጉልኝ፣ ብዙ መዝሙሮች የሚዘመሩ መዝሙሮች ወይ ስለ ራስ ነው ወይ ስለ ሰይጣን ነው። ሰምታችሁ እንደሆነ አስተውላችሁ ከሆነ ወይ ስለ ራስ ነው። ጥሩ ነው ስለተደረገልን ጌታ ማመስገን መቃወም አይደለም። ግን ኢየሱስ ለምን ይረሳል? አድራጊው ለምን ይረሳል? የቆዩ ዘማሪዎች፣ ቀደም ሲል የነበሩ ዘማሪዎች እነ ወንድማችን ፓስተር መጋቢ ታምራት ኃይሌ፣ እነ ወንድማችን መጋቢና ዘማሪ ተስፋዬ ጋቢሶ፣ እነ ወንድማችን የዛሬውን አርግና ሰይጣን ትንሻውን እየጎሳሰመው ነው ደረጀ ከበደ፣ በኢትዮጵያ ውስጥ ታላቅ ሪቫይቫል ያስነሱ ዘማሪዎች ነበሩ ወገኖች። በዛ በኮሙኒዝም ዘመን ኢትዮጵያ ውስጥ ሶሻሊዝም የሚባል ገዳይ ነፍሰ ገዳይ በታወጀበት ጊዜ ምናልባት ወጣቶች ስለሆናችሁ አንዳንዶቻችሁ ከዛ በኋላ የመጣችሁ ናችሁ። የእግዚአብሔርን ስም መጥራት ነውር በሆነበት ጊዜ እነሱ በየጓዳው ጊታራቸውን ይዘው ህዝቡን ያነቃቁ ነበር። ያጸጋቸው ዛሬም አለ። የሚገርማችሁ ነገር ዛሬም አለ። ኢየሱስ ይባረክ፣ ክብር ለስሙ ይሁን። ምንድነው የሚዘምሩት? ቃሉን ነው የሚዘምሩት። ማንን ነው የሚያወድሱት? ኢየሱስን ነው የሚያወድሱት። ጌታን ነው የሚያከብሩት። እረሮ በልጠላቴ ቅጥል በልጠላቴ ማለት የትኛው ነው? ሰይጣን ነው። እሱ ነው ይበዛው። አሁን ድብን በልጠላቴ ባይዘወይ እርግማን እኮ ለኛ አልታዘዘልንም። መጽሐፍ ቅዱስ ውስጥ ሰይጣን ለምን ተረገመ ያልኩ አይደለም። ሰይጣን ለምን ተረገመ ያልኩ እርግማን በረከትና እርግማን ካፋችሁ አይወጣም እኮ የተባልን ሰዎች ነን። ለምን ስለ እርግማን ዘምራለሁ? ለምን ዋይ ምን ለማን ለመጥቀም? ሰይጣን ፈንግል በል እሱ የራሱ ጉዳይ ነው። ስለሱ ጉዳይ የለኝ፣ እሱ ጠበቃ አይደለም። ግን ለምን ዋናው ጌታ ኢየሱስ ለምን አይከብርም? ጉባኤውን ደስ የሚያሰኝ የጉባኤውን መንፈስ የሚነቀንቅ የሚቀሰቅስ የሚያነሳሳ የይሁዳ አንበሳ የቀራንዮው ጌታ ለምን አይንቀነቀንም? ለሱ አለቀብን መዝሙሩ ሞልቷል። አለቀብን ስብከት ሞልቷል። ስብከቶች ደግሞ ሰው እንዴት እንደሚበለጽግ እንዴት ሀብታም እንደሆነ የሚሆን እሱ ነው። በቃ ብዙ ስብከቶች ከመደር ወንድሜ ቅድም ጠቀስ አድርጓል። ተሻገራለ ሲባል ብዙም ጊዜ እኮ መንፈሳዊ አይደለም። ወደ አውሮፓ ወይም ወደ አሜሪካ ተሻገራለ አሳይቶኛል ጌታ። አዎ እዚህ ሀገር ከኢትዮጵያ የተሻለ ላይፍ አለ። አዎ ማይካድ ሰው ሰርቶ ማደር ይችላል። አዎ ስራ ፈልጎ አይጉላላም። አዎ ይማራል። አዎ የተመቻቸ ነገር። ግን እግዚአብሔር ከዛም በላይ ነው። የምናመልከው አምላክ ከዛም በላይ ነው። እሱንም ያስጨበጠን እሱ ነው፣ ራሱ ነው። ክብር ተጠቅልሎ ለስሙ ይሁን። ስለዚህ ዳዊት
ስለ ህይወቱ ስለ ደስታው ስለ ሁሉ ነገር ስለሆነለት ጥቅልል ነገር እግዚአብሔርን ሲያመሰግን እንመለከታለን። ወገኖቼ እዚህ ጋር ላቁምና ወደሚቀጥለው አገልግሎት ስለምንሄድ ብዙ ጊዜ ሳላውቅ ሰዓት ሄድና ተወቅሼበታለሁ። ዛሬ ልክሳችሁ ነው። ስለዚህ ይህንን እግዚአብሔርን እናምልኩ። ወደዚህ እግዚአብሔር በፍጹም ልብ በንጹህ ሕሊና እንቅረብ። ስንቀርብ ደግሞ በማንም ላይ ቅዋሜ፣ ጥላቻ፣ ቂም በቀል ይዘን አንቅረብ። ቂም ይዞ ጸሎት ሳል ይዞ ይላሉ። መቼም ተረት ሞልቶናል። እውነት እኮ ነው። ሳል ያዘው ሰው በቃ እንዴት አድርጎ ታፍኖ ይሞታል፣ ያመልጠዋል ድንገት። ቂም አይመችም፣ ጥላቻ አይመችም። ወንድሞቼ በመንፈሳዊ ዓለም ውስጥ አይመችም። ስለ እውነት ነው የምላችሁ። በቤት ውስጥ ከባለቤቴ ጋር በሆነ ንግግር ስንተላለፍ መንፈስ ቅዱስ ወዲያው ዝቅ ያደርገኛል፣ ወዲያው ይመልሰኛል። እውነቴን ነው የምላችሁ። ምንም እንኳን የፈለገውን የሚከብድ ነገር እሷ አትልም። በቃ ረግጠን አሜን። ያ ከሆነልን እግዚአብሔር ወደ ጤናማ አምልኮ ይመልሰናል። ክብር ለእግዚአብሔር ይሁን። ይሄን ብዬ ላቁም። አጭር ጸሎት አድርገን የሚቀጥለው ፕሮግራም ውስጥ እንገባለን። ስለነበረን ቃል ጊዜ አጭር ጸሎት ላድርግ።